ተመልካቾቻችን አሁን ደግሞ ከአዋሳ የመጣ እንግዳ ይዘንላችሁ መተናል። አጠገቤ ቄስ መሰረት መሻገሪያ አሉ። ከሳቸው ጋር ደግሞ ጥቂት ቆይታን አብረን የምናሳልፍ ይሆናል። እንኳን ደህና መጡ ቄስ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ስለ ራስዎ ጥቂት ነገር ይንገሩን እስቲ። ከየት ነው የመጡት? የት ነው የሚያገለግሉት? እኔ መሰረት መሻገሪያ እባላለሁ። ከአዋሳ ነው የመጣሁት። ታቦር መካነ ኢየሱስ ማህበረ ምዕመናን ውስጥ በቅስና ኃላፊነት አገለግላለሁ። የቅስናን አገልግሎት አገለግላለሁ በዛች ማህበር ውስጥ። ስለ ደቦ አሊያንስ እስቲ ጥቂት ነገር ይንገሩን። ከዚህ በፊት ተሳትፈው ያውቃሉ ወይ? የዘንድሮውንስ ስብሰባ እንዴት አዩት? ደቦ በጣም በሚገርም ሁኔታ በተደጋጋሚ ወደ 5 ጊዜ አካባቢ ተካፍያለሁ እና ሁልጊዜም ይሄንን በልጆች አቅጣጫ ያለውን አገልግሎት በተመለከተ የሆነ እንደ መታደስ አድርጌ የምቆጥረው ነው። ስመጣ ዘንግቼው ከሆነ እንደገና እንድታደስ፣ እንደገና እንዳስብበት፣ እንደገና እንድነቃ፣ እንደገና አሁንም ደግሞ ትኩረቴን በዛ ላይ እንዳደርግ የሚያደርገኝ አገልግሎት ነው እና እጅግ በጣም የምታነጽበት እንደገና ለአገልግሎት ደግሞ ምነሳሳበት ነው። በየጊዜው እንደ ትልቅ በፌ ነው ማየው። ስመጣ አገልግሎቱ፣ አቀራረቡ እና አጠቃላይ ነገሩ እጅግ በጣም ማራኪ እና ደስ የሚል ደግሞ እንደገና የሚያንጽ ነው። ለእኔ ደግሞ በተለይ ይሄንን የደቦን አገልግሎት ልዩ ስሜት የሚሰጠኝ አዶፕት ለማድረግ የመነሳሻ ምክንያትና የመጀመሪያ ያ ሀሳብ በውስጤ እንዲጸነስ ምክንያት የሆነኝ ስፍራ ስለሆነ ነው እና ይህንን እድል አንድ ጊዜ ቢታንያ ዓለም አቀፍ አሁን እሱ ስራ ላይ አይደለም፣ ግን ፊት ይሰሩ በነበረ ጊዜ ለመጀመሪያ ጊዜ አዋሳ መጥተው እዛ ከአብያተ ክርስቲያናት መሪዎችና አገልጋዮችን ጠርተው በነበረ ጊዜ ተካፍዬ ነበረ እና ከዛ በኋላ እዚህ ደቦ አላያንስ እንድካፈል እድል ተሰጠኝ እና በዚያ ጊዜ በተለይ ስለ ጉዲፈቻ፣ ስለ ፎስተር ኬር፣ ስለነዛ የመሰለ ከልጆች ጋር ተያይዞ ወላጅ አጥ ልጆችን ልቤ ተነካ እና ትኩረት እንዳደረግ አስቤውም አላቅም እና ግን በዛ ጊዜ ልዩ አመለካከት በጉዳዩ ላይ ትኩረት እንዳደርግ ሆነ። ግን እዚህ መጥቼ ስካፈል ትዝ ይለኛል እኛ ራሱ አዶፕት የሆንነን በሚል ወንድማሙሻ ፈንታ ነበረ የሚያገለግለው። አትሊስት ከ12 ዓመት በፊት ይመስለኛል። ሁለተኛ ይሁን ዘንግቼዋለሁ። ግን በዛ ጊዜ በጣም ተነካ ልቤ እና ጌታ ተናገረኝ። ምንድነው ያለኝ? አንተ አንድ ልጅ አዶፕት ማድረግ አለብህ የሚል ድምፅ በውስጥ የተሰማኝ። ደነገጥኩኝ። በስሜት ነው ወይ? ለምንድን ነው እንደሱ ያልኩት? በዛ ወቅት በኑሮ እና በአጠቃላይ ያለኝ ነገር በቂ አይደለም ተጨማሪ ልጅ ለማምጣት። ለምን እኔ 2 ልጆች አሉኝ። ሁለተኛ ልጄ ደግሞ ኦቲስቲክ ነው እና በዛ ጋር ተዳምሮ እንዴት ነው ሌላ አዶፕት ለማድረግ 3ኛ ልጅ ወደ ቤቴ ማመጣው የሚለው እንትናል። ግን እርግጠኛ እንደተለማመድኩት ድምፅ የእግዚአብሔር ድምፅ መሆኑን አውቄያለሁ እና ግን እንደወጣሁኝ 2 ነገሮችን ከእግዚአብሔር ጋር ክርክር ውስጥ ገባሁ። የመጀመሪያው ጌታ ሆይ ያለሁበትን ሁኔታ ታውቃለህ እና የኢኮኖሚ ነገር ምንድን ነው ላደርግ የሚችለው ብዬ ጠየቅኩኝ። ሁሉ የእኔ አይደለም ወይ የሚለውን ምላሽ ወዳጅ ሰጠኝ። ከዛ ደግሞ ሌላ ጥያቄ አነሳሁ። ምንድን ነው ያልኩኝ? ከባዮሎጂካል ልጆቼ ጋር እኩል ያልሆነ ፍቅር መስጠት ካቃተኝስ ብዬ ደግሞ እንደገና በዚህ ደግሞ ልኮነን ነው ወይ በዚህ ደግሞ እንደገና ልበድልህ ነው ወይ ብዬ አልኩኝ። ፍቅርን የምሰጥ እኔ አይደለም ወይ የሚል ወዲያው ምላሽ ሲሰጠኝ ከዛ ቀጥታ ለባለቤቴ ደወልኩላት። ከዛ በኋላ እንዲህ አይነት ነገር በውስጤ እየተሰማኝ ነው፣ ምን ይሻላል ብዬ ስል ስትመጣ እናወራበታለን አለች። ከዛ ወደዛ ሲሄድ አወራንበት ከሷ ጋራ። መልካም ሴትና ልበቀና የሆነች ነች ባለቤቴ፣ ተቀበለችው። ከዚያ ደግሞ ለልጃችን ለትልቁ ነገር ነው፣ እሱም በደስታ ተቀበለ። ከዚያ የእሷን ቤተሰቦችና የኔን ቤተሰቦች ማሳመን ነበረብን፣ አሳመን። ከዛ ወደ እርምጃ ሄድን። እንግዲህ ከዛሬ 12 ዓመት በፊት የመጀመሪያዋን ልጃችንን አዶፕት አደረግን እና አሁን እንግዲህ ወደ 12 ዓመቷ ሆናለች። ያን ጊዜ 8 ወር አካባቢ ልጅ ነች ስንወስዳት
እና ከዛ ጊዜ ጀምሮ እንግዲህ በእኔ ውስጥ ብዙዎችን ወደዚህ ውስጥ የመግባት አሁን ብዙዎች በእኔ ምክንያት አዶፕት ያደረጉ አሉ። እና እኔም በዚህ ነገር ላይ ከቢታኒ ጋር ሆኜ ሐዋሳ ላይ ከአብያተ ክርስቲያናት መሪዎች ጋር ይህንን ስራ እንሰራ ነበረ። በመቀጠል አሁንም ሁለተኛ ልጅ አዶፕት አድርጌያለሁ እና የመጀመሪያዋ ልጄ ስሟ አለታ ወንዶ የሚባል አካባቢ ተጥላ ነው የተገኘችው። ከዛ በኋላ ፖሊስ ስም ሲያወጣ እናቷን አፈላለጉና ሳያጡ አትገኛሉ። የእርግማን አይነት ስም ነው ለእንትን። እኛ ስንወስዳት ግን ሀሴት አልናት እና አሁን ሀሴት በጣም እንወዳት የቤታችን ውበት ድምቀት የሆነች ልጅ ነች። በጣም የምታምር ቆንጅዬ ልጅ ነች። ከዛ ደግሞ ሁለተኛዋ ልጅ ደግሞ የዛሬ 2 ዓመት አቢጊያን ደግሞ አገኘን። እሷ የ7 ወር አካባቢ ልጅ ሆና ነው የወሰድናት። አሁን እሷም ወደ 2 ምናምን አካባቢ ዓመት ሆናቷል። እንግዲህ እግዚአብሔር ባርኮናል ማለት ነው። ደስታን በቤታችን ጨምሯል። የፈራሁት ነገር ምንም አንዱም አልሆነም። እግዚአብሔር እንደተናገረው ነው። ፍቅራችን ሙሉ ነው። ትዝም አይለንም። ይሄ ባዮሎጂካል ይሄ እንደዚህ ነው የሚባል ነገር የለም። በትክክልም እኩል ስሜት፣ እኩል ኃላፊነት፣ እኩል ፍቅር ለሁሉም አለን እና ደግሞ የሚያስፈልገን ነገር ደግሞ ስጋት የነበረብኝ ምንም ያጣሁት ነገር የለም። ይልቁንስ ከነሱ መምጣት በኋላ ፊት ያሳስበኝ የነበረው ቤት ተከራይ ነበርኩ። አሁን እግዚአብሔር ቤት ሰጥቶኛል እና ሁሉ ነገሮችን እግዚአብሔር አሟልጧል፣ አሳክቷል። እግዚአብሔር መልካም አባትነትን እያሰፋ በቤቴ ውስጥ የአባትነት ልብን እያሰፋ ለሌሎችም አርአያ እንደሆን እንደገና ሌሎችንም ወደዚህ አገልግሎት ውስጥ እንዲገቡ የማድረግ ነገር ይህን ስራ ልክ እንደ ሸክም ተሰምቶኝ ሁልጊዜ የልጆች ነገር ሁልጊዜም የልቤ ነገር ሆኗል እና በዚህ በጣም ደስ ይለኛል። እግዚአብሔርንም እጅግ አድርጌ አመሰግናለሁኝ። በተወሰነ ከደቦ ጋር የተያዘው ነገሬ እንደዚህ ነው እና በተደጋጋሚ ስመጣ ቅድም ያልኩት ለዚህ ነው እና ልክ ይቀሰቅሰኛል፣ እንደገና ያነቃኛል፣ እንደገና ታነጻለሁ፣ እደሰታለሁ። ከዛ ጋር ተያይዞ ሰፊ የሆነ መረዳትን እውቀትን እንዳገኝ አግዞኛል እና ከዚያ አቅጣጫ ያሉ ሰዎችን ለማማከር ለመቀስቀስ እንደገና ደግሞ በተለያየ ከዚህ ጋር ተያይዞ ደግሞ ችግር ላላቸው ምክር ለማስተማርም ጭምር እንዳግዝ ረድቶኛል እና ደቦ ጥሩ እጅግ በጣም ጥሩ እንትን ነው ማለት ስብስብ ነው። በእርግጥም ደቦ ነው ተባብሮ ትልቁን ስራ እየሰራ ያለ ነውና በጣም ደስተኛ ነኝ በደቦ። ምናልባት ለተመልካቾቻችን ስለ አዶፕሽን እና ስለ ፎስተር ኬር አጽንኦት ሰጥተው ማስተላለፍ የሚፈልጉት መልእክት ካለ ለዛ እድል ስጦት። አሁን ብዙዎች የሚያስቡት ከዚህ ጋር ተያይዞ በፎስተር ኬርም ሆነ በአዶፕሽን ለልጆች ወላጅ ላጡ ልጆች የወላጅነት ፍቅርን መስጠትና ይህን ኃላፊነት መወጣትን ልክ ስለ መርዳት ስለ ማገዝ ብለው ነው የሚያስቡት። ግን አይደለም። እኔ አሁን የገባኝ ነገር ይሄ የመኖራችን አንዱ የህይወታችን ክፍል ነው። ለምን ፍቅርን አባትነትን ከእግዚአብሔር አግኝተናል። የክርስትና ህይወታችን አንዱ አካል ነው። እኔ አሁን በኢትዮጵያ አብያተ ክርስቲያናት ሁሉ ውስጥ ስለ መንፈሳዊ ህይወት ስለ መንፈሳዊ አገልግሎትና በቤተ ክርስቲያን ነገሮች ሁሉ በፕሮግራሞች የተጣበቡ ናቸው። እነሱን መከወን ብቻ ልክ የክርስትናን ነገር የተወጣን መንፈሳዊውን ነገር በጣም የሰራን ይመስለናል። ግን ይሄ አንዱ የቤተ ክርስቲያን ኃላፊነት ተልእኮ እንደሆነ ዘንግተናል እና መዘመራችን፣ ስብከት መስበክ፣ እነዚህ ነገሮች ትክክል አስፈላጊ፣ ግን በኑሮ የተገለጠ የህይወታችን አካል የሆነ ወላጅ አጥተው አባ ሊሉት የሌላቸው እማ ሊሉት የሌላቸው የሚበሉት የሚለብሱት መጠለያ ያጡ፣ እሱን እንኳን አግኝቶ ፍቅር ደግሞ ያጡ፣ የሚንከባከባቸው ያጡ፣ ይኸው እንዳላቸው አለኝታ የሚሆናቸው ያጡ ሰዎች ለነሱ ያን መሆን ማለት ምን ማለት ነው? ያገኘነውን በክርስቶስ ያገኘነውን ፍቅር እሱን ሪፍሌክት ማድረግ ነው ለነሱ። ግን አሁን ምንድን ነው ያለው?
እንዳጠቃላይ ስናይ ይሄ የሆነ የኛ አካል እንዳይደለ የኛ ጉዳይ እንዳይደለ እና ከተግባራዊ ህይወት ይልቅ ምንድነው የሃይማኖተኝነት ነገር እና የተወሰነ ክፍል ብቻ የሆነ የምናደርጋቸው ቸርች መሄድ እዛ መባችን መስጠት አስራታችን መስጠት የሆነ ፕሮግራም ወይም የሆነ ቡድን ውስጥ ይሁን እዛ ውስጥ ገብቶ በቃ ማገልገል በቃ አለቀ አይደለም። የዕለት ተዕለት ህይወታችን አካል ጭምር ነው። ኑሮ ስንኖር ኢቭን ለራሳችን ብቻ አይደለም ለዓለምም የምናስተላልፈው ነገር ጭምር ነው። ይሄ ቤተሰብን ማጠናከር የቤተሰብን አስፈላጊነት አጠንክረን የምንናገርበት ነው። ቤተሰብ መሰረት ነው። ቤተሰብ ያጣ ለቤተ ክርስቲያን ለማህበረሰቡ ምንድን ነው የሚሆነው? ኢቭን ቢያድግ እንኳን እና የተሰበረ ህይወትን መጠገን እና ደግሞ ከክርስቶስም ጋር ማስተዋወቅ ነው። በእኛ ቤት ውስጥ ከኛ በላይ ደግሞ ክርስቶስን ደግሞ ያገኛል። ስለዚህ ወንጌልንም እየሰራን ጭምር ነውና እጅግ በጣም አስፈላጊ ነው። ኢቭን ካልቻል የመጀመሪያውን ስቴፕ ፎስተር ኬርን እሱን ሂደት እንኳን በዛ ውስጥ አይተን እኔ ቢቻል ምለው ከፎስተር ኬር ይልቅ አዶፕሽንን ነው ማበረታታው ቢሆን ጥሩ ነው ብዬ በቃ በዘላቂነት ብዬ ነው ማስበው። ግን ደግሞ እሱ የማይቻል ከሆነ አትሊስት ወደ ኦርፋኔጅ ወይም እንደዛ አይነት ቦታ ውስጥ ከሚሆኑ ልጆች ፍቅርን በቤተሰብ ውስጥ እንዲያገኙ በተወሰነ ደረጃም ደግሞ እድልንና ጊዜን መስጠት አስፈላጊ ነው ብዬ አስባለሁ እና በተለይ የኢትዮጵያ ቤተክርስቲያን ምእመናን በዚህ ጉዳይ ላይ የለም እኮ በፕሮግራማችን ውስጥ በቸርች ውስጥ የለም የእሁድ ትምህርት ቤት አገልግሎት አለ አይደለም፣ ልጆች ላይ የምስራት አገልግሎት ከዚህ ጋር የተያያዘ ምንም ነገር የለም። እርዳታ አለ በእያንዳንዱ እንትን ውስጥ እኛም ጋር አሁን ዲያቆንያ የሚባል አለ፣ ድጋፍ መስጠት ምናምን በአመት አንዴ የሆነ ተሰብስቦ እንደዚህ አይነት ነገር አለ። ግን በጎዳና ላይ ያሉ ወላጅ ያጡ ህፃናት ቁጥሮች ጋራ የኛ ምን ድርሻ አለው? ለዛ ምን የሚያበረክተው ነገር አለ? ያ ከዛ ጋር ስናይ ትንሽ እንትን ያደርገናል ማለት ራሳችን ቆም ብለን እንድንፈትሽ ፕሮግራሞቻችንን አገልግሎቶቻችንን እንድንፈትሽ ሪቫይዝ ማድረግ ያስፈልጋል እና ምክንያቱም በጎ ተጽዕኖን የሚፈጥርና ክርስቶስን በግልጽ የሚያሳይ ወይንም ደግሞ የክርስቶስ የልቡ ትርታና ፈቃዱ የሆነውን አገልግሎት ከማገልገል በላይ ቤተክርስቲያን ምን ልታደርግ ትችላለች? ስለዚህ እሱ ነው ትልቁ ነገር ብዬ አስባለሁ። ይሄ አካል መሆን አለበት ብዬ አስባለሁ።